የእስራኤልና ሐማስን ጦርነት ለማስቆም አሸማጋዮች አዲስ የተኩስ አቁም ስምምነት ምክረ ሐሳብ ያቀረቡም ቢሆን እስራኤል በጋዛ የምታደርገውን ጥቃት አጠናክራ ቀጥላለች። የእስራኤል ወታደሮች ማክሰኞ ዕለት ለሳምንታት ታይቶ በማይታወቅ ሁኔታ በጋዛ ውስጥ ትልቁን የጥቃት ማዕበል መክፈታቸውን የአካባቢው ነዋሪዎች ገልጸዋል። የጋዛ ጤና ጥበቃ ባለስልጣናት እስራኤል ወደ ጋዛ የሚገባውን ሁሉንም አቅርቦቶች በመከልከሏ ሳቢያ የጤና አጠባበቅ ስርዓት ላይ ያለው ችግር እንደተባባሰና በነዋሪዎቹ ላይ ከፍተኛ ችግር እንደተደቀነ አስታውቀዋል። በተባበሩት መንግስታት ድርጅት በሚደገፈው የፖሊዮ ክትባት ዘመቻ በጋዛ ከ600 ሺህ በላይ ህጻናትን ለመከተብ ታቅዶ የነበረም ቢሆን እስራኤል ማንኛውንም አቅርቦት በማገዷ ሳቢያ የጋዛ ህጻናት አደጋ ላይ እንደወደቁ የጋዛ ጤና ጥበቃ ሚኒስቴር ገልጿል። የተባበሩት መንግስታት ድርጅት የእርዳታ ድርጅቶች እርዳታ ወደ ጋዛ የማይገባ ከሆነ አሳሳቢ ሰብአዊ ቀውስ ይፈጠራል እያሉ ይገኛሉ። የጋዛ ጤና ጥበቃ ሚኒስቴር የፖሊዮ ክትባት በአስቸኳይ ወደ ጋዛ የማይገባ ከሆነ 60 ሺህ የሚጠጉ የጋዛ ህጻናትና ታዳጊዎች አደጋ ላይ ይወድቃሉ ሲል አሳስቧል። የጋዛ ጤና ጥበቃ ሚኒስቴር ቃል አቀባይ የሆኑት ካሊል ዴቅራን ህጻናትና ታዳጊዎች የፖለቲካ መጠቀሚያ መሆን የለባቸውም ያሉ ሲሆን አሁን ባለው ሁኔታ 60 ሺህ የሚጠጉ ህጻናት በምግብ እጦት መጠቃታቸውን የሚያሳይ ምልክት እየታየባቸው እንደሆነ ተናግረዋል። የእስራኤልና ሐማስን ጦርነት ለማስቆም እየተደረገ ባለው ዲፕሎማሲያዊ ጥረት ባሳለፍነው ሳምንት ሳይሳካ ከቀረው የሁለቱ ተደራዳሪዎች ንግግር በኋላ ሐማስ ዳግም ሌላ ንግግር ለማድረግ ልዑካን ቡድኑን ወደ ግብጽ ካይሮ ሊልክ መሆኑን ከምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። የተኩስ አቁም ስምምነቱን በቅርብ የሚከታተሉና ስለ ጉዳዩ ቅርበት አላቸው የሚባሉ ሁለት ምንጮች ለሮይተርስ እንደተናገሩት የልዑካን ቡድኑ ከ5 እስከ 7 ዓመት የሚቆይ የግጭት ማቆም ስምምነት ማዕቀፍ ውስጥ ሁሉም ታጋቾች እንዲፈቱና ጦርነት እንዲቆም የሚያደርግ አዲስ ስምምነት ላይ ይወያያል ተብሎ እየተጠበቀ ይገኛል። በጥር ወር የተደረሰው የተኩስ አቁም ስምምነትን በማፍረስ ባለፈው ወር በጋዛ ወታደራዊ ዘመቻን የጀመረችው እስራኤል ሐማስ እስካልተወገደ ድረስ ጦርነቱን እንደማታቆም በተደጋጋሚ ስትናገር ቆይታለች። ይሁንና ካልተሳካው የካይሮ ስብሰባ በኋላ የሐማስ ቡድን ወደ ካይሮ አዲስ ድርድር ለማድረግ ያቀናል የተባለ ሲሆን የእስራኤልና ሐማስን ጦርነት ለማስቆም አዲስ ምክረ ሐሳብ እንደቀረበ ቢቢሲ ዘግቧል። ስለ እስራኤልና ሐማስ የተኩስ አቁም ስምምነት ጉዳይ ቅርበት ያላቸው ከፍተኛ የፍልስጤም ባለስልጣን የኳታርና ግብጽ አሸማጋዮች በጋዛ ያለውን ጦርነት ለማስቆም አዲስ ምክረ ሐሳብ ማቅረባቸውን ተናግረዋል። እንደ ባለስልጣናቱ ገለጻ በሁለቱ ተደራዳሪዎች መካከል የሚተገበረው የግጭት ማቆም ስምምነት ከ5 እስከ 7 ዓመት የሚቆይ እንደሆነ ተነግሯል። ይህም በእስራኤል እስር ቤቶች የሚገኙ የፍልስጤም እስረኞችን እንዲለቀቁና በምላሹም ሁሉም የእስራኤል ታጋቾች እንዲፈቱ የሚያደርግ እንደሆነ ተሰምቷል። ምክረ ሐሳቡ ጦርነቱ በይፋ እንዲቆምና እስራኤል ሙሉ ለሙሉ ከጋዛ እንድትወጣ የሚያደርግ እንደሆነም ነው የተገለጸው። በዚሁ ጉዳይ ላይ ለመምከርም የሐማስ ከፍተኛ የልዑካን ቡድን ወደ ካይሮ ያቀናል ተብሎ እንደሚጠበቅ የዜና ምንጩ በዘገባው አመልክቷል። እስራኤል በበኩሏ አሸማጋይ ሀገራት ባቀረቡትና በተሻሻለው የረዥም ጊዜ የግጭት ማቆም ስምምነት ሐሳብ ላይ ምላሽ እንዳልሰጠች ተሰምቷል። እስራኤልና ሐማስ ያደረጉት የመጀመሪያው ዙር የተኩስ አቁም ስምምነት ባለፈው ወር ጀምሮ የቆመ ሲሆን እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ እያደረገች ይገኛል። ከወር በላይ የቆየው የእስራኤል ወታደራዊ ዘመቻ አሁንም ተጠናክሮ ስለመቀጠሉ ነው የተሰማው። እስራኤል በቅርብ ሳምንታት ከፈጸመችው ወታደራዊ ጥቃት ከፍተኛ ነው የተባለ ጥቃት በጋዛ ስለማድረሷ ተገልጿል። የጋዛ ከተማ ነዋሪዎች እንዳሉት የእስራኤል ወታደሮች በትላንትናው ዕለት ታንኮችን፣ የጦር ጀቶችንና የባህር ኃይል ጀልባዎችን በመጠቀም በርካታ የጋዛ አካባቢዎችን በቦምብ መደብደባቸውን ገልጸዋል። የተፈጸሙት ጥቃቶች በካን ዩኒስ መኖሪያ ቤቶችን፣ በጃባሊያ የድንኳን ሰፈሮችን ከዛ ባለፈም የመንገድ መሰረተ ልማቶችን ስለማውደማቸው ነው የተገለጸው። በጋዛ ሰርጥ በተፈጸመው ወታደራዊ ጥቃት ሴቶችና ህጻናትን ጨምሮ 17 ሰዎች እንደተገደሉ አሶሺየትድ ፕሬስ ዘግቧል። በካን ዩኒስ በደረሰው ጥቃት 9 ሰዎች እንደተገደሉ የናስር ሆስፒታል አስታውቋል። በጃባሊያ መጠለያ ካምፕ በተፈጸመ ጥቃት ደግሞ 3 ህጻናት ህይወታቸው ማለፉን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ከዛ ባለፈም ኑሰሪያት በተባለ አካባቢ የእስራኤል ጦር በፈጸመው ጥቃት የሰዎች ህይወት እንዳለፈ ተገልጿል። የአየር ጥቃቱ በጋዛ በእስራኤል ጥቃት ሳቢያ የፈረሱ የህንፃ ፍርስራሾችን ለማንሳት የሚያገለግሉ ቡልዶዘሮችንና ተሽከርካሪዎችን እንዳወደመ የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። የወደሙት ተሽከርካሪዎች ከግብጽ የተለገሱ መሆናቸውን የገለጸው ሐማስ እርምጃው በጋዛ ያሉ ወገኖቻችንን ስቃይ የበለጠ ለማባባስ ያለመ ነው በማለት የእስራኤልን ድርጊት አውግዟል። እስራኤል በበኩሏ ለጥቃቱ በሰጠችው ምክንያት በኦክቶበር 7 ከሐማስ የደረሰባትን ጥቃት ጨምሮ ሐማስ ለሽብር ተግባር ሲያውላቸው ነበር ያለችውን 40 የሚሆኑ ተሽከርካሪዎችን ማውደሟን ገልጻለች። ተሽከርካሪዎቹ ሐማስ በእስራኤል መከላከያ ሰራዊትና በእስራኤል መንግስት ላይ የሽብር ጥቃት ለመፈጸም የሚጠቀምባቸው ቁልፍ መሳሪያዎች እንደሆኑ እስራኤል ገልጻለች።
ባሳለፍነው ሳምንት በግብጽ ካይሮ የእስራኤልና ሐማስን ጦርነት ለማስቆምና የተኩስ አቁም እንዲደረግ ለማስቻል ያለመው ስብሰባ ያለ አንዳች ውጤት መጠናቀቁ ይታወሳል። ስብሰባው የተኩስ አቁም እንዲደረግ፣ ታጋቾች ነፃ እንዲወጡ ለማድረግ ያለመና ሰብአዊ እርዳታ ወደ ጋዛ እንዲገባ ለማድረግ ያለመ ነበር። ንግግሩ ያለ ውጤት የተጠናቀቀው ሐማስ ከእስራኤል ጋር የሚደረገው የትኛውም ስምምነት በጋዛ ያለውን ጦርነት እንዲቆም የሚያደርግ መሆን አለበት የሚል ጽኑ አቋም መያዙን ተከትሎ ነው። ከዛ ባሻገር እስራኤል የራሷን ጥብቅ የተባለ ቅድመ ሁኔታ አስቀምጣለች። እስራኤል በጋዛ የተኩስ አቁም እንዲደረግ፣ ሐማስ የያዛቸውን እስራኤላውያን ታጋቾች እንዲለቅና በአካባቢው የሚያደርገውን ወታደራዊ እንቅስቃሴ በማቆም ትጥቅ እንዲፈታ ስትል ጥብቅ ቅድመ ሁኔታን ማስቀመጧ ይታወሳል። ሐማስ በበኩሉ እስራኤል ሐማስ ትጥቅ ይፍታ የሚለው ቅድመ ሁኔታ ፍጹም ተቀባይነት የለውም በማለት የገለጸ ሲሆን ይህ ሀሳብ 1 ሚሊዮን ጊዜ ቀይ መስመርን መተላለፍ ነው በማለት ከግምት ውስጥ መግባት የሌለበት ነገር እንደሆነ ገልጿል። የተኩስ አቁም ስምምነቱ አለመስመሩን ተከትሎ የእስራኤል ወታደሮች ባለፈው ወር ወታደራዊ ዘመቻቸውን በጋዛ እንደገና ከጀመሩበት ጊዜ አንስቶ ከ1600 በላይ ፍልስጤማውያን ሲገደሉ ብዙዎቹም ንጹሐን ዜጎች እንደሆኑ ተነግሯል። ከዛ ባለፈም ወታደራዊ ዘመቻው በመቶ ሺዎች የሚቆጠሩ ፍልስጤማውያን ስደት ላይ እንዲሆኑ አድርገዋል። እስራኤል ሐማስ የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ያግዘኛል ባለችው መሰረት የትኛውንም የምግብና ሌሎች የእርዳታ አቅርቦቶች ወደ ጋዛ እንዳይገባ አግዳ ቆይታለች። የእስራኤሉ መከላከያ ሚኒስትር ኢዝራኤል ካትስም ባሳለፍነው ሳምንት ወደ ጋዛ ምንም አይነት እርዳታ እንደማይገባ ገልጸዋል። በጦርነቱ በጋዛ ሁሉም መኖሪያ ቤቶች ሊባል በሚችል ደረጃ የወደሙ እንደሆነ የተነገረ ሲሆን 2.3 ሚሊዮን ሰዎች በመጠለያ ጣቢያዎች እየኖሩ እንደሆነ ተነግሯል። እርዳታው እንዳይገባ ከታገደም በኋላ የተባበሩት መንግስታት ድርጅት ያቋቋማቸው 25 የዳቦ መጋገሪያ ቦታዎች መዘጋታቸው ተገልጿል። እስራኤል በበኩሏ በተኩስ አቁም ስምምነቱ ወቅት የጋዛ ነዋሪዎችን ለ6 ወራት ለመመገብ የሚያስችል በቂ የሆነ የምግብ አቅርቦት ወደ ጋዛ እንደገባ የገለጸች ሲሆን እርዳታ ወደ ጋዛ በፍጹም አይገባም በሚሉ አቋሟ ጸንታለች። የአሜሪካው ሴናተር በርኒ ሳንደርስ የእስራኤል እርዳታ እገዳን በተመለከተ አስተያየት የሰጡ ሲሆን እስራኤል ወደ ጋዛ የሚደረገውን እርዳታ በማገድ የጦር ወንጀል እያደረሰች ነው ሲሉ ወቅሰዋል። ወደ ጋዛ እርዳታ መግባት ካቆመ 51 ቀናት አልፏል ያሉት በርኒ ሳንደርስ እስራኤል ወደ ጋዛ የሚደረገውን እርዳታ እንዲገባ የማትፈቅድ ከሆነ አሜሪካ ለእስራኤል የምታደርገውን ወታደራዊ እርዳታ ማቆም አለባት ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። የእስራኤልን የእርዳታ እገዳ በተመለከተ የጀርመን፣ ብሪታንያና ፈረንሳይ የውጭ ጉዳይ ሚኒስትሮች በዛሬው ዕለት ባወጡት የጋራ መግለጫ እስራኤል ወደ ጋዛ እርዳታ እንዲገባ በማድረግ ዓለም አቀፍ ስምምነቶችን የማክበር ግዴታዋን መወጣት አለባት ሲሉ ገልጸዋል። የሰብአዊ እርዳታ ጉዳይ በፍጹም የፖለቲካ መጠቀሚያ መሆን የለበትም ያሉት ሀገራቱ የፍልስጤም መሬትም ቢሆን መወረር እንደሌለበትና በየትኛውም መንገድ ፍልስጤማውያንን ያገለለ የአሰፋፈር ሁኔታ መኖር የለበትም ሲሉ አሳስበዋል። በተጨማሪም ሁለቱ ተደራዳሪ ወገኖች ወደ ተኩስ አቁም ስምምነቱ መምጣት እንዳለባቸው የገለጹ ሲሆን ሰብአዊ እርዳታም ወደ ጋዛ ምድር በነፃነት መግባት ያለበት መሆኑን በመግለጫቸው ጠቅሰዋል።